አርሰናልን፣ ማንቸስተር ዩናይትድንና ሊቨርፑልን በተመለከተ በዚህ ሰዓት የተሰሙ አዳዲስ መረጃዎችን ይዘናል። የአርሰናሉ አሰልጣኝ ሚካኤል አርቴታ የተጎዱ ተጫዋቾች መቼ ወደ ሜዳ እንደሚመለሱ በሰጠው ጋዜጣዊ መግለጫ ላይ አመላክቷል። ዊሊያም ሳሊባ፣ ትሮሳርድ፣ ካይ ሃቨርትስ እና ሌሎች የተጎዱ የአርሰናል ተጫዋቾች በጣም በቅርቡ ወደ ሜዳ ሊመለሱ እንደሚችሉ ግምቶች እየተሰጡ ይገኛሉ። በአርቴታ ነገረውን ነገርና ተያያዥ ጉዳዮችን በዚህ ፕሮግራማችን ወደ እናንተ የምናደርስ ይሆናል። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር የሚያደርገው እንቅስቃሴና ጥረት አሁንም አልተቋረጠም። ለጊዜያዊ መፍትሄ ተጫዋቾችን በውሰት ለማምጣት በዋናነት ደግሞ ለረጅም ዓመታት ማንቸስተር ዩናይትድንና የመሃል ክፍሉን ለማጠናከር የሚረዱ ተጫዋቾችን ለማስፈረም የሚፈልጋቸውን ተጫዋቾች የመለየትና እነሱን ቀርቦ የማነጋገር ጥረት ደርግ ነው ተብሏል። ይህ ለማንቸስተር ዩናይትድ የሚሳካ ከሆነ የምርም ማንቸስተር ዩናይትድን ለመለወጥ ለማሻሻል እና ወደ ተፎካካሪነት ለመመለስ የሚደረገው ጥረት ፍሬ እንደሚያፈራ በጣም ብዙ የእግር ኳስ ባለሙያዎች ማመናቸውን እየገለጹ ይገኛሉ። ደግሞም ስለ ሊቨርፑል አሰልጣኝ አርነ ስሎት በበቀደሙ ጨዋታ ተቀያሪ ወንበር ላይ ያስቀመጡት መሐመድ ሳላህ የአሰልጣኙን ውሳኔ እንዴት ባለ ስሜት ተቀበለው፣ አፍሪካ ዋንጫን ለመወከል የግብፅን ብሔራዊ ቡድን ለማገልገል መሐመድ ሳላህ መቼ ወደ ብሔራዊ ቡድኑ እንደሚሄድም አርነ ስሎት ማብራሪያ ሰጥተዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። የመጀመሪያ ጉዳያችን የምናደርገው የሊቨርፑልንና የአርነ ስሎትን መግለጫ ነው። ሊቨርፑል በዘንድሮ የውድድር ዓመት የተጠበቀው ለበጣም ብዙ ድሎች ነው። ምክንያቱም ባለፈው የውድድር ዓመት ያሳየው ብቃት ጥሩ ስለነበረ፣ ምክንያቱም ሊቨርፑል በዘንድሮ የውድድር ዓመት ይበልጥ ተጠናክሮ ለመቅረብ ከየትኛውም የፕሪሚየር ሊግ ከየትኛውም የአውሮፓ ክለብ በበለጠ ለተጫዋቾች ዝውውር እጅግ ከፍተኛ የሚባል ወጪን ስላወጣ ትልልቅ የሚባሉ ተጫዋቾችን ወደ ቡድኑ ስለተቀላቀሉ አሰልጣኝ አርነ ስሎት በዘንድሮ የውድድር ዓመት ካለፈው ዓመት ይልቅ የበለጠ የተሻለ ውጤትን ሊያመጡ ይችላሉ ነው። ደግሞ የሊቨርፑል እቅድ የነበረው በዘንድሮ የውድድር ዓመት ላይ ብቻ ትኩረት አድርጎ መስራትን አይደለም። ልክ እንደ 1970ዎቹ እንደ 1980ዎቹ በጣም ጠንካራ የሚባል የእንግሊዝን እግር ኳስ እንደዚሁም ደግሞ የአውሮፓን እግር ኳስ ዶሚኔት ሊያደርግ የሚችል ሊቨርፑልን መፍጠር ነው። ለዛ ነው ሳይሰስቱ ገንዘብ ያወጡት። ለዛ ነው ጠንካራ የሚባል የዝውውር ተሳትፎን ያደረጉት። ከውድድር ዓመቱ መጀመር በኋላ ግን የሆነው ነገር የሊቨርፑል ደጋፊዎች ያልጠበቁት ይሆናል ብለው ያልገመቱት፣ አምና የፕሪሚየር ሊግን ዋንጫ አሸንፎ ዘንድሮ እንዲህ ባለ መጠን የተፍረከረከ ሌላ ክለብ አለ ወይ ተብሎ እስኪጠየቅ ድረስ ሊቨርፑል አቃተው። ሊቨርፑል እጅ ሰጠ፣ መደዳውን ተሸነፈ። ከሜዳ ውጭ በሚያደርጋቸው ጨዋታዎች ብቻ ሳይሆን በሜዳው በአንፊልድ በሚያደርጋቸው ጨዋታዎችም ጭምር የሊቨርፑል ውጤት መጥፎ ሆነ። ማንም በሊቨርፑል ላይ ጉልበትን ለማሳየት አቅም እየፈጠረ መጣ። ይሄ የሊቨርፑል ደጋፊዎችን አስለቀሰ። የሊቨርፑል ደጋፊዎችን እጅግ ከፍተኛ የሚባል የቁጣ ስሜት ውስጥ ከተተ። በጣም ተከታታይ ግን እስካሁን ድረስ መልስ ያላገኙ ጥያቄዎችን የሊቨርፑል ደጋፊዎች ያዘንቡ ጀመር። ሊቨርፑል በዘንድሮ የውድድር ዓመት ለሁለተኛ ተከታታይ የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማሸነፍ የነበረውን እቅድ ለመቀየር እንደተገደደ የእግር ኳስ ተንታኞች መጻፍ ጀመሩ። ምክንያቱም ሊቨርፑል ሲያቅተው ሲቸገርና ዝም ብሎ ሲሸነፍ
አይተውታልና የሊቨርፑል የዘንድሮ የውድድር ዓመት ሚሽን የፕሪሚየር ሊጉን ዋንጫ ለማሸነፍ ተብሎ የተጀመረ ቢሆንም አሁን ይህንን መፈጸም ይህንን ማድረግ በሚያስችል አቅም ላይ አይገኝም ሲሉ ተናገሩ። ከዛ በኋላ እንግዲህ በአሰልጣኝ አርነ ስሎት ላይ እየበረታ የመጣው ጫናም እንደዚሁ አብሮ በዚሁ መረጃ ላይ ሊካተት የሚገባው ነው። ሰዎች አርነ ስሎትን በዛ መጠን እንዳላደነቁ እንዳላንቆለጳጳሱ ያውም የእንግሊዝ ፕሪሚየር ሊግን በአሰልጣኝነት በተቀላቀሉ በመጀመሪያው የውድድር ዓመት ቡድኑን ያጠናከሩበት መንገድ ከቡድኑ ጋር ውጤታማ የሆኑበት አቅም አርነ ስሎት ለመደነቃቸው ምክንያት ነበር። ደግሞ ሁላችንም እንስማማለን፣ ይገባቸዋል። ምክንያቱም ከየርገን ክሎፕ ተረክበው ይህንን ቡድን ከዛ ብዙም ለውጥ ሳያደርጉ ብዙም ነገሮችን ሳይነካኩ በተጫዋቾች ዝውውር ሳይታገዙ አርነ ስሎት የሊቨርፑልን ሻምፒዮንነት አረጋገጡ። ከዚህ ሰው ብዙ መጠበቅ፣ ከዚህ ሰው ብዙ ነገሮችን ያከናውናል ብሎ ተስፋ ማድረግ ልክ ብቻ ነው የሚሆነው። ምክንያቱም የርገን ክሎፕን የሚያክል ውጤታማ ተጽዕኖ ሊፈጥር የሚችል ትልቅ አሰልጣኝ በዚህ ፍጥነት ለማስረሳት አርነ ስሎት አቅም ነበራቸው፣ ያንን አድርገዋል። ነገር ግን በዘንድሮ የውድድር ዓመት እየሆነ ያለው ነገር ደግሞ በአርነ ስሎት ላይ እንደገና የሰላ ትችት ለመሰንዘር የሚያበቃ ነው። ስለዚህ አሰልጣኝ አርነ ስሎት እንዲህ ያለው ትችት ሲበረታ የሊቨርፑል ውጤትን መበላሸቱን አጠናክሮ ሲቀጥል ውሳኔ መወሰን ነበረባቸው። ከግራም ከቀኝም ይመከራሉ የቀድሞ ተጫዋቾች፣ የእግር ኳስ ተንታኞች፣ ሚዲያው፣ ሁሉም ደጋፊውም ጭምር መሐመድ ሳላህ በዘንድሮ የውድድር ዓመት እያሳየ ያለው ደካማ የሚባለው ብቃትን ተከትሎ ለምንድን ነው አርነ ስሎት አሁንም እሱን ተሰላፊ የሚያደርጉት? ለምንድን ነው ሁሌም የሱ የመጀመሪያ ተሰላፊነት ግድ የሚሆነው የሚል ጥያቄን ማንሳት ጀመሩ። እናም ማሰልጣኛ አርነ ስሎት ውሳኔ ለመወሰን ችግር የለብኝም፣ ሊቨርፑልን የሚታደግ እስከሆነ ድረስ ማንኛውንም ውሳኔ ልወስን እችላለሁ ብለው አቋማቸውን ይፋ አደረጉ። እናም ከዌስትሃም ዩናይትድ ጋር በተደረገው ጨዋታ መሐመድ ሳላህን በተቀያሪ ወንበር ላይ እንዲቀመጥ ወሰኑ። ያልተለመደ መሐመድ ሳላህ በሊቨርፑል ቤት የነበረውን ቦታ ከግምት ውስጥ አስገብቶ ላሰበ ሰው አሰልጣኙ የወሰኑት ውሳኔ መሐመድ ሳላህን ደስተኛ ሊያደርገው እንደማይችል ለመገመት ከባድ አልነበረም። ምክንያቱም መሐመድ ሳላህ ባለፈው የውድድር ዓመት በሱ ጠንካራ እንቅስቃሴ በሱ ውጤታማ መሆን ላይ ታግዞ ነው ሊቨርፑል የፕሪሚየር ሊጉን ዋንጫ ያሸነፈው። ወደ 47 የሚደርስ የጎል ኢንቮልቭመንት ነበረው መሐመድ ሳላህ። በዘንድሮ የውድድር ዓመት ግን መሐመድ ሳላህን ያንን አምና ያየንበትን ብቃት ይዞ አላገኘነውም። ስለዚህ በዚህ ተጫዋች ላይ የተወሰነውን ውሳኔ የሊቨርፑል ደጋፊዎች፣ የእግር ኳስ ተንታኞች የሚጠበቅ የሚገባ ቢሉም መሐመድ ሳላህ ለዚህ ጉዳይ እንዴት ሪአክት ያደርጋል የሚለው ግን የእያንዳንዳችን ጥያቄ ነበር። ለዚህ ጥያቄያችን ነው ከደቂቃዎች በፊት አርነ ስሎት ማብራሪያ የሰጡት። 3 ጉዳዮችን አንስተዋል ከመሐመድ ሳላህ ጋር በተያያዘ። የመጀመሪያው መሐመድ ሳላህ ወደ አፍሪካ ዋንጫ መቼ ይሄዳል ነው። መሐመድ ሳላህ እንግዲህ ፊፋ ውሳኔ ጋር ተይዞ፣ በነገራችን ላይ ፊፋ ክለቦች የአፍሪካ ዋንጫ ላይ ለሚሳተፉ ተጫዋቾቻቸው የመልቀቅ ግዴታ የሚኖርባቸው ከዲሴምበር 15 በኋላ ነው ብሏል። ስለዚህ እስከ ዲሴምበር 15 ድረስ ባሉት ጊዜያቶች ተጫዋቾቹን ማቆየት መብታቸው ነው። ብሔራዊ ቡድኖች ክለቦችን መክሰስ አይችሉም። እገሌ የሚባለውን ተጫዋች አለቀቀልኝም ብለው ከመቼ ጀምሮ? ከዲሴምበር 15 ወዲህ ያንን ማድረግ አይችሉም። ከዲሴምበር 15 በኋላ ግን የተለየ ስምምነት ከሌለ በስተቀረ በፌዴሬሽኖቹና በክለቦቹ መካከል ተጫዋቾችን የመልቀቅ ግዴታ ክለቦቹ ይኖርባቸዋል ማለት ነው። ስለዚህ እስከ ዲሴምበር 15 ድረስ መሐመድ ሳላህን የማቆየት መብት አለው ሊቨርፑል። ነገር ግን አሰልጣኝ አርነ ስሎት የመሐመድ ሳላህን የግብፅ ብሔራዊ ቡድን ጉዞ በተመለከተ በሰጡት ማብራሪያ ከዲሴምበር 15 ይሄዳል ብለን እናስባለን፣ ካልሆነም ደግሞ እሱ ከጠየቀ ከዛም በፊት ሊሄድ ይችላል የሚል አስተያየትን ሰጥተዋል። እንግዲህ አሁን መሐመድ ሳላህ ተቀያሪ ወንበር ላይ መቀመጡ ትልቅ ጥያቄ የሚሆን ከሆነ መሐመድ ሳላህን በአፍሪካ ዋንጫው ምክንያት በአፍሪካ ዋንጫው ሰበብ ወደ ግብፅ ብሔራዊ ቡድን ሸኝቶ ህይወትን ያለ መሐመድ ሳላህ መሞከር የአሰልጣኝ አርነ ስሎት ውሳኔ ብቻ እንዲሆን ከማድረግ ይልቅ ይህንን የአፍሪካ ዋንጫ ምክንያት በማድረግ ሰውየው በደንብ ኤክሰርሳይዝ ማድረግ፣ እንደዚሁም ደግሞ ሌሎቹ የሊቨርፑል ተጫዋቾች ያለ መሐመድ ሳላህ ለአርነ ስሎትና ለሊቨርፑል ውጤት መሻሻል የሚችሉትን በሙሉ እንዲያደርጉ እድል መስጠት ይገባል ይላሉ። ነገር ግን
በዲሴምበር 15 ወይም ከዛ ቀደም ብሎ ተጫዋቹ ወደ ግብፅ ብሔራዊ ቡድን ሊሄድ ይችላል ብለው አርነ ስሎት ዛሬ ማብራሪያ ሰጥተዋል። እንዲህ ያለው ጉዳይ ማንቸስተር ዩናይትድንም እንደዚሁ ይመለከታል። ምክንያቱም ማንቸስተር ዩናይትድ ብሪያን ኤምቤሞ፣ አማድ ዲያሎ፣ ማዝራዊ አይነት ተጫዋቾች በአፍሪካ ዋንጫ ምክንያት የሚያጣቸው ናቸው። እንግዲህ ዲሴምበር 15 ድረስ በእርግጠኝነት ዩናይትድ እነዚህን ተጫዋቾች ያቆያል ብዬ ነው የማስበው። ምክንያቱም ማንቸስተር ዩናይትድ እነዚህን ተጫዋቾች እየተጠቀመ ዲሴምበር 15 ላይ ከበርንመዝ ጋር የሚያደርገው እጅግ በጣም ወሳኝ ጨዋታ አለው። ይሄንን ወሳኝ ጨዋታ ዩናይትድ እነዚህን ተጫዋቾች እየተጠቀመ ማድረግ ይፈልጋል፣ መብቱ ነው። ዲሴምበር 15 ድረስ እነዚህን ተጫዋቾች እንዲያቆዩ ክለቦች በፊፋ በኩል ፈቃድ ስለተሰጣቸው፣ ስለዚህ የአርነ ስሎትና የመሐመድ ሳላ ጉዳይ ላይ ስንመጣ ዲሴምበር 15 ድረስ ሊቆይ ይችላል፣ ከዛም በፊት ሊሄድ ይችላል ነው። ሁለተኛው የብዙዎቻችን ጥያቄ የነበረው መሐመድ ሳላ ተቀያሪ ወንበር ላይ ስለተቀመጠ ምን ተሰማው? ስሜቱ ምንድን ነው? ከዛ ውሳኔዎት በኋላ ተብለው ተጠይቀው ነበር እና ከፍቶታል። አንደኛ ያልተለመደ ነገር ነው። መሐመድ ሳላህን የሚያክል ትልቅ ተጫዋች አቅቶሃልና ተቸግረሃልና አልሆንልህ ስላለ ተቀያሪ ወንበር ላይ ትቀመጣለህ ብሎ መወሰንና ያንን ውሳኔ መተግበር በጣም ከባድ ነው። ስለዚህ ኖርማል የሆነ የመከፋት ሪያክሽን፣ የቅሬታ ሪያክሽን አይቼበታለሁ ብሏል። በቃ ደብሮት ከፍቶታል። ይህንን የአርነ ስሎት ውሳኔ የሊቨርፑል እንዲህ መሆን ባንተ አለመቻል የመጣ ነው እንደማለት አይነት ትርጉም ስላለው መሐመድ ሳላ ሊቀበለው ቢቸገር የሚደንቅም የሚገርምም አይመስለኝም። ስለዚህ ከፍቶታል አሉ። ነገር ግን ደግሞ ይሄ መከፋት ትክክል ነው፣ ተገቢ ነው፣ የሚጠበቅም ነው ይሉና አንድ የደነቀኝን ነገር ልንገራችሁ ይላሉ። በቃ በጣም ዲሲፕሊንድ ነው። ስለ ተቀያሪ ወንበር መቀመጥ የነበረው የመከፋ ስሜት ሌላ ነው፣ ግን ፕሮፌሽናሊ ደግሞ አክት ሲያደርግ ነበረ። መስራት ያለበትን ነገር መስራት ቀጥሏል። የቡድን ጓደኞቹ ጋር ያለው ግንኙነት በጣም አሪፍ ነው። እነሱን ይደግፋቸዋል። እሱም ደግሞ እንደገና ዲሲፕሊንድ ሆኖ ማድረግ ያለበትን ነገር በሙሉ ያደርጋል። በቃ ቶፕ ሌቭል ፕሮፌሽናል ስትሆን ነው እንደዚህ አይነት ኳሊቲ ሊኖርህ የሚችለው ብለው አሰልጣኝ አርነ ስሎት መሐመድ ሳላህን አሞካሽተውታል። ልጁ ምንም ያጎደለው ነገር የለም። መከፋት ሌላ ነገር ነው፣ ምንም አለማጉደል ደግሞ ፕሮፌሽናል ከመሆን የሚጠበቅ ነገር ነው ብለው ማብራሪያ ሰጥተዋል። ይሄ እንግዲህ ስለ መሐመድ ሳላህና ስለ ሊቨርፑል ጉዳይ ከአሰልጣኝ አርነ ስሎት የተነገረ ነገር ነው። ሁለተኛው ጉዳያችን የሚሆነው የአርሰናል ነገር ነው። አርሰናልን በተመለከተ በዚህ ሰዓት ላይ የወጡ የተለያዩ መረጃዎች አሉ። አንደኛ አንድ መንታ ወንድማማቾችን አርሰናል ሊያስፈርም ነው ከኤኳዶር። እንግዲህ እነዚህ ልጆች 16 ዓመታቸው ነው ተብሏል። መንትያ ናቸው። ስለዚህ አርሰናል መንታ ወዷል። እነዚህን ተጫዋቾች በጣም በቅርቡ አርሰናል የራሱ ማድረጉን ልትሰሙ ትችላላችሁ ብለው ቢቢሲም፣ ኤስፒኤንም፣ ስካይ ስፖርትስም እንደዚሁም ዚ አትሌቲክም ላይ የወጡት መረጃዎች በትክክል የአርሰናልን ጥረት በተመለከተ መረጃ የሚያቀብሉ ናቸው። አንደኛው አርሰናል መንትያ የኤኳዶር እግር ኳስ ተጫዋቾችን ወደ ቡድኑ ሊቀላቀል ነው የሚለው አዲስ የተነገረ ዜና ነው። ሁለተኛው የአርቴታ ማብራሪያ ነው። አርቴታ እንደሚናገረው ከሆነ እንግዲህ የአርሰናል የተጎዱ ተጫዋቾችን በተመለከተ እናንተ የአርሰናል ደጋፊዎች በጣም ከፍተኛ የሆነ የልጆቹን ወቅታዊ ጉዳይ በተመለከተ መረጃ የማግኘት ፍላጎት አላችሁ። ይህንን ከግምት ውስጥ ያስገባ ጥያቄ እንግዲህ ነገ ከሚደረገው የአርሰናልና የብሬንትፎርድ ጨዋታ በፊት አርቴታን ሲያገኙት ጋዜጠኞቹ ጠይቀውት ነበረ። የእያንዳንዳቸው የአርሰናል የተጎዱ ተጫዋቾች ስም እየተጠራ መቼ ይመለሳል፣ ምን አይነት ሁኔታ ላይ ነው የሚገኘው የሚለውን በተመለከተ አርቴታ ማብራሪያ ሰጥቷል። የብዙዎቻችሁ ጉጉት የሆነውን ዊሊያም ሳሊባን በተመለከተ አሁን እንቅጩን መናገር አልችልም ነው ያለው አርቴታ። እንቅጩን መናገር አልችልም፣ ነገር ግን ከቀናት ያለፈ ከሜዳ የሚያረቅ ጉዳይ ግን የለውም። አሁን የብሬንትፎርዱን ጨዋታ ከማድረጋችን በፊት የምንሰራው የመጨረሻ ልምምድ አለ። ይህንን ልምምድ ከሰራን በኋላ የሚደረግለት ፍተሻ አለ፣ ምርመራ አለ። ይሄ ምርመራና ፍተሻ ሲደረግ የመጨረሻውን ውጤት እናውቃለን። ምንም ተባለ ምን ግን ለነገው ጨዋታ ሊደርስም ይችላል። ለነገው ጨዋታ ባይደርስም ግን ምንም የሚያሳስብ ጉዳት በዊሊያም ሳሊባ ላይ
የለም። ዊሊያም ሳሊባ ከቀናት በኋላ ለአርሰናል ዳግም አገልግሎት መስጠት ይጀምራል ነው የሚሉት። ይህንን በተመለከተ እንግዲህ እንደነ ፋብሪዚዮ ሮማኖ ያሉ ሰዎች የብሬንትፎርዱ ጨዋታ ሊያልፈው ይችላል፣ ምናልባትም በሳምንቱ መጨረሻ ከአስቶን ቪላ ጋር በቪላ ፓርክ የሚደረገውን ጨዋታ ግን ዊሊያም ሳሊባ የአርሰናልን ማሊያ ለብሶ ዳግም ወደ ሜዳ ይገባል የሚል አስተያየትን እየሰጡበት ይገኛሉ። ሌሎች የእግር ኳስ ተንታኞች ግን የለም ዊሊያም ሳሊባን በዚህ ጨዋታ ላይ አርቴታ ሊጠቀምበት ይችላል የሚል አስተያየትን ሰጥቷል። ምክንያቱም አርቴታ ስለተጎዱ ተጫዋቾች ብቻ ሳይሆን ስለ ጨዋታ ወሳኝነትም ማብራሪያ ሰጥቶ ነበረ። ይሄ ጨዋታ ከቼልሲ ጋር አቻ ከወጣን በኋላ በእኛና በሌሎቹ ተፎካካሪ ክለቦች መካከል የተፈጠረው የነጥብ ልዩነት በመጥበቡ ምክንያት ምናልባትም ደግሞ ዛሬ በሚደረጉ ጨዋታዎች የነጥብ ልዩነቱ ይበልጥ ሊያንስ ስለሚችል ኢምፖርታንሱ ገብቶኛል ነው አውቃለሁ አለ። የሰሜን ለንደን ደርቢ ጨዋታ በቻምፒዮንስ ሊግ ከባየር ሚዩኒክ ጋር እንደዚሁም ደግሞ በእኛና በቼልሲ መካከል የተደረጉ ጨዋታዎች የበለጠ ትኩረት ተሰጥቷቸው ነበር። ነገር ግን ከቼልሲ ጋር በተደረገው ጨዋታ የሆነው ነገር ሁሉ ከሆነ በኋላ የብሬንትፎርዱ ጨዋታ የበለጠ ወሳኝ ሆኗል ብሎ እንደውም መልእክት አስተላልፏል። ነገ ኤምሬትስ ስቴዲየም በቃ እንዲግል እፈልጋለሁ ብሏል። የኤምሬትስ ስቴዲየም ላይ የሚገኙ የአርሰናል ደጋፊዎች የነገውን ጨዋታ አሸንፈን ሙሉ 3 ነጥብ ይዘን እንድንወጣ ትልቅ ኃላፊነት አለባቸው ብሎ ደጋፊዎቹ ተጫዋቾቹን በማበረታታት ረገድ ትልቅ አስተዋጽኦ እንዲያደርጉ ነው ያቀረበው ሀሳብ። ሁለተኛው ከዚህ ጨዋታ ጋር በተያያዘ የአርቴታ ምናልባትም የተወሰኑ ሮቴሽኖች ሊኖሩ ይችላሉ ደግሞ ተብሎ ይጠበቃል። ምክንያቱም ቅዳሜ የሚደረገው የአርሰናል ጨዋታ በጣም በቅርብ ሰዓት ውስጥ የሚደረግ ነው። ስለዚህ አርሰናል ረቡዕ ተጫውቶ እንደዚሁም ከአስቶን ቪላ ጋር በሳምንቱ መጨረሻ በሚያደርገው ጨዋታ ላይ ተመሳሳይ ተጫዋቾችን ለመጠቀም ይቸገር ይሆናል። ስለዚህም በዚህኛው ጨዋታ ላይ የሚገቡ ተጫዋቾችና የአስቶን ቪላውን ጨዋታ ታሳቢ አድርጎ እረፍት የሚሰጣቸው ኢኮኖሚካሊ የሚጠቀምባቸው ተጫዋቾች ሊኖሩ ይችላሉ። ሳሊባ ቢድንም እንዲህ ባለው ምዘና ግምገማ የአስቶን ቪላው ጨዋታ የበለጠ ወሳኝ ስለሚሆን ከበድም ስለሚል ከብሬንትፎርድ ይልቅ ለዛ ጨዋታ ሊጠቀምበት ሊወስን ይችላል። የነገው ጨዋታ ላይ ሳሊባ አልገባም ማለት አልዳንም ማለት ግን አይደለም የሚል ማብራሪያ ደግሞ ይሰጣል። ስለዚህ አንድ ሮቴሽን መጠበቅ አለብን። ተጫዋቾችን እረፍት ለመስጠት ይገደዳል። በሳምንቱ አጋማሽ እንደገና በሳምንቱ መጨረሻ የሚደረጉ ጨዋታዎች ሊፈጥሩ የሚችሉትን ጫና ከመከላከልና ከመቀነስ አንጻር እንዲህ ያሉ ውሳኔዎችን ሊወስን ይችላል ነው። ሁለተኛው የብሬንትፎርዱ ጨዋታ በጣም በጣም ወሳኝ ስለሆነ ከደጋፊዎቻችን በጣም ብዙ ነገሮችን እንጠብቃለን ብሏል አርቴታ የሚሉትን እናነሳለን። ሌላው የተጎዳው ተጫዋች ግን በአርቴታ ማብራሪያ የተሰጠበት የትሮሳርድ ጉዳይ ነው። አሁንም ትሮሳርድን በተመለከተ የቀናት ጉዳይ ነው ብሏችኋል አርቴታ። የቀናት ጉዳይ ነው፣ እሱም ወደ ሜዳ ይመለሳል ነው። ካይ ሃቨርትስ የሳምንታት ጉዳይ በሚል ነው የተገለጸው። ከዛ በኋላ ዋራባውት ጋብሪኤል ብለው ጠየቁት። ጋብሪኤል ስትሉ ጋቢ ብለው ነው የጠየቁት። ጋቢ የቱ ትልቁን ነው ወይስ አጥቂውን ነው ብሎ እዛው አካባቢ ሳቅን ከፈጠረ በኋላ ዞሮ ዞሮ ጋብሪኤል ማጋሌሽም ቢሆን ጋብሪኤል ሱስም ቢሆን የተወሰኑ ሳምንታትን ከሜዳ ይርቃሉ የሚል አስተያየትን ሰጥቷል። ስለዚህ አሁን ጋብሪኤል ሄሱስ ኦልሬዲ የተረሳ ተጫዋች ማለት እንችላለን። አሁን በፍጥነት የሚፈለጉት የአርሰናል ተጫዋቾች በእኔ እምነት ትሮሳርድና ዊሊያም ሳሊባ ናቸው። እነሱ ከቀናት በኋላ ምናልባትም ከነገው ጨዋታ ጀምሮ ወደ ሜዳ ሊመለሱ እንደሚችሉ አርቴታ አረጋግጧል። ታገሱኝ ያለው የመጨረሻውን ልምምድ ነው ከብሬንትፎርዱ ጨዋታ በፊት የሚደረገውን። ከዛ በኋላ ሁሉን ነገር እናውቃለን፣ ሁሉንም ነገር እንነግራችኋለን የሚል አስተያየትን ሰጥቷል ነው። የማንቸስተር ዩናይትድ ጉዳይ የመጨረሻው ጉዳያችን ነው የሚሆነው። ማንቸስተር ዩናይትድ እንግዲህ የመሃል ሜዳውን የማጠናከር ግዴታ አለበት። ማንቸስተር ዩናይትድ በነገራችን ላይ ምናልባት በሌላ ፕሮግራማችን ላይ በደንብ ልናብራራውን ሞክራለን። ዛሬ ማምሻው አካባቢ ከተሰሙት መረጃዎች መካከል አርሰናል የማንቸስተር ዩናይትድን ኮቢ ሜይኖን መውሰድ የሚችልበት እድል ካለ ያንን እንደሚጠቀምበት የሚገልጹ መረጃዎች ወጥተዋል። ይህንን በሌላ ፕሮግራም ላይ ልናነሳው እንችላለን። እንግዲህ ካዚሜሮ ማንቸስተር ዩናይትድ ቤት በመሃል ሜዳ አገልግሎቱ እንግዲህ አሁን አሉ ከሚባሉ ተጫዋቾች ለዩናይትድ አንዱ እሱ ነው። ይሄ ልጅ ግን በሚቀጥለው የውድድር ዓመት ከማንቸስተር ዩናይትድ ጋር ይቀጥላል ተብሎ አይጠበቅም። ብሩኖ ፈርናንዴሽ ወደ ሳዑዲ ክለቦች የመሄድ እድሉ በጣም ሰፊ ነው።
ማኑኤል ኡጋርቴ አልታመነበትም። ለዛ ነው የመጫወት ዕድል እየተሰጠው የማይገኘው። እንደዚሁም ደግሞ ኮቢ ሜይኖ በተመሳሳይ በማንቸስተር ዩናይትድ ቤት ውስጥ ሬጉላርሊ ከሚሰለፉ ተጫዋቾች መካከል አይደለም። ስለዚህ ማንቸስተር ዩናይትድ መሀል ሜዳውን ለማጠናከር የሆነ ስራ መስራት እንዳለበት የግድ ነው የምናምነው፣ የግድ ነው የምንቀበለው ማለት ነው። ምክንያቱም ፋክቶቹ የሚነግሩን ፋክቶቹ የሚያስረዱን ነገር ይሄንን ስለሆነ ስለዚህ አሁን እዚህ ቦታ ላይ ያሉት አማራጮች ምንድናቸው ሲባል በበጎ የሚነሳው ነገር የማንቸስተር ዩናይትድ ፍላጎት ናቸው የሚባሉት አደም ዋርተን፣ ካርሎስ ባሌባ እንደዚሁም ደግሞ የኖቲንጋም ፎረስቱ አንደርሰን በጣም ኤሊየት አንደርሰን በጣም በከፍተኛ ደረጃ በዩናይትድ የሚፈለጉ ተጫዋቾች ናቸው። አንዳንዴ ራንክ ያደርጓቸዋል። ከሶስቱ ተጫዋቾች ማንቸስተር ዩናይትድ የበለጠ ትኩረቱን የሚሰጠው የትኛውን ተጫዋች ለማስፈረም መሆን አለበት? ኤሊየት አንደርሰንን ነው? አደም ዋርተንን ነው ወይስ ካርሎስ ባሌባን ነው? በእኔ እምነት በዚህ ሰዓት ላይ ማንቸስተር ዩናይትድን መቀላቀል አለበት ብዬ የማምነው የኖቲንግሃም ፎረስቱን ኤሊየት አንደርሰንን ነው። አደም ዋርተንን ይላል ለምሳሌ ፖል ስኮልስ። ነገር ግን በዚህ የውድድር ዓመት እያሳዩ ካሉት ብቃት በማጥቃትም በመከላከልም ረገድ ካላቸው ኮንትሪቢዩሽን አንጻር ኤሊየት አንደርሰን አይደለም በኖቲንግሃም ፎረስት በእንግሊዝ ብሔራዊ ቡድን ውስጥም አሰልጣኝ ቶማስ ቱሄልን አሳምኖ ተጠርቶ እድል ሲሰጠው የሚደንቅ እንቅስቃሴ እያሳየ ያለ በትክክል ማንቸስተር ዩናይትድ የጎደለውን ነገር የያዘ ሆኖ ያገኘው ተጫዋች ኤሊየት አንደርሰን ነው። እንግዲህ የአሰልጣኝ ሩበን አሞሪም የጨዋታ ሀሳብ በ3-4-2-1 የሚመራ ስለሆነ እዚህ መሀል ሜዳ ላይ ካሉ ተጫዋቾች የአሞሪም ሲስተም በጣም ብዙ ነገር ነው ዲማንድ የሚያደርገው። በተለይ ማንቸስተር ዩናይትድ እግር ስር ኳስ በሌለች ጊዜ እነዚህ ተጫዋቾች በጣም የሚበዛውን የሜዳ ክልል አካለው እንዲጫወቱ እንዲንቀሳቀሱ ኳስ በመንጠቅም ይሁን ከነጠቁ በኋላ ደግሞ በማጥቃት እንቅስቃሴው ላይ ተሳትፎ ለማድረግ የተለየ ነገር እንዲያበረክቱ ይጠበቅባቸዋል። ይህንን ከመፈጸም አንጻር ኤሊየት አንደርሰን የተሻለ አቅም አለው። ስለዚህ የማንቸስተር ዩናይትድ ሰዎች በሶስቱም ላይ ስራ እየሰሩ ነው ያሉት፣ በካርሎስ ባሌባም፣ በኤሊየት አንደርሰንም፣ በአደም ዋርተንም። የሚገርመው ግን የሶስቱም ክለቦች ሰዎች የመሸጥ ፍላጎት አላቸው። ኤሊየት አንደርሰንን መሸጥ ይፈልጋል ኖቲንግሃም ፎረስት፣ ብራይተን ኤንድ ሆቭ አልቢዮን ካርሎስ ባሌባን መሸጥ ይፈልጋል። እንደዚሁም ክሪስታል ፓላስ አደም ዋርተንን ቢወስድ ማንቸስተር ዩናይትድ ብዙም የሚቃወመው ነገር የለውም። ይሄ አዲስ የወጣው መረጃ ነው። ግን አስቸጋሪ የሚሆነው ማንቸስተር ዩናይትድ ካለበት የፋይናንስ ሊሚቴሽን አንጻር በሶስቱም ክለቦች ለሶስቱ ተጫዋቾች የሚጠየቀው የዝውውር ዋጋ ከፍ ያለ መሆኑ ነው። ግን ከነዚህ ከሶስቱ ተጫዋቾች ከቻለ ሁለቱን ካልሆነ ቢያንስ አንዱን አሁን በዚህ ሰዓት በሚወጡ መረጃዎች ደግሞ እኔ ይሻላል ያልኩትን ኤሊየት አንደርሰንን ማንቸስተር ዩናይትድ አጥብቆ እየሰራበት እንደሆነ መረጃዎች እየወጡ ነው። ታዲያ ይሄ ክረምት ላይ ነው በአብዛኛው ይሆናል ተብሎ የሚጠበቀው። ምክንያቱም አሁን የጠራናቸው ክለቦች አሁን ያልናቸውን ተጫዋቾች በዚህ በጥር የውድድር ዓመቱ አጋማሽ ላይ ለማንቸስተር ዩናይትድ አሳልፈው ለመሸጥ ላይፈቅዱ ይችላሉ። ግን ማንቸስተር ዩናይትድ መሀል ሜዳው ላይ እንዳይቸገር ለማድረግ ከአትሌቲኮ ማድሪድ ጋላገርን በውሰት ለማስፈረም ዩናይትድ የምሩን እየሰራ ነው የሚል መረጃ አሁንም ከደቂቃዎች በፊት ወጥቶ ነበረ። ለማንኛውም ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ከውሰት እስከ ቋሚ ዝውውር ድረስ እቅድ ነድፎ የተግባር እንቅስቃሴን እያደረገ የሚገኝ ክለብ ነው የሚለው የዚህ ሰዓት ትልቅ እውነት ነው፣ ደግሞ በጣም ጠቃሚ እውነት ነው። ሌላው በጣም የሚያስደስት የሚመስለኝ ነገር ማንቸስተር ዩናይትድ የሴሜንዮን ጉዳይ በቅርበት እያጣሩ ከሚገኙ በቅርበት እየተከታተሉ ከሚገኙ የፕሪሚየር ሊጉ ትልልቅ ክለቦች መካከል አንዱ ነው የሚል መረጃም እንደዚሁ ወጥቶላቸዋል። ሴሜንዮን ማግኘት ማንቸስተር ዩናይትድን በተለይ አሁንም በኤክስጂ ዲፈረንሺያል ወይም ለግብ የሚጠበቁ እድሎችን ወደ ጎልነት ከመቀየር አንጻር ክፍተት ጉድለት አለበት የሚባለውን ማንቸስተር ዩናይትድን በደንብ አድርጎ ሊያገዝ ይችላል። ሴሜንዮ ይህንን ተጫዋች ለማስፈረም በማንቸስተር ሲቲ እና በማንቸስተር ዩናይትድ መካከል ግብ አለ፣ ፉክክር አለ፣ እኔ ሻል እኔ በልጥ አይነት ነገር ውስጥ ገብተዋል ነው። አሞሪም የማንቸስተር ዩናይትድን ተፎካካሪነት እውን የማድረግ አቅም አለው ብለው የሚያምኑት የማንቸስተር ዩናይትድ ባለስልጣናት ይህንን አሰልጣኝ ለመደገፍ ጥርንም
ክረምቱንም በሚገባ ሊጠቀሙበት እየተዘጋጁ ነው የሚሉ መረጃዎች ወጥተዋል። ስንብቶች ይኖራሉ፣ ግን ዋናው ትኩረት የሚሆነው ዩናይትድን የሚቀላቀሉ አዳዲስ ተጫዋቾች አሉ። እነዚህ አዳዲስ ተጫዋቾች ዩናይትድን ወደሚፈለገው ደረጃ ሊያሸጋግሩት ይችላሉ የሚል ነው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛ የሆነውን የዩቲዩብ ቻናል 77.9K ተከታዮች ያሉትን ፎሎ አድርጉ። ኮመንት ሴክሽኑ ላይ ስሜቶቻችሁን ንገሩን። ደስ ብሎን እናስተናግዳችኋለን። በያላችሁበት እናንተ ሰላም ሁኑልን። ኢትዮጵያም ለዘለዓለም ትኖር።